በጣም ዝም ስንል አበዛው ነው እኔ ማራዳ አንቺ ማራዳ ምን ያጣላናል በሰው በረንዳ ይላሉ ያራዶች ሲተርቱ ማለት ነውና በቀደም እንደዛ ቆሽቲ ድብን እረርሲል ሜሪን እንደዛ ሲያደርጓት ማለት ነው። ቤተሰብ የምሬ ነው ብላችሁ ዛሬ ላይ አብርሽ ማለት ነው ተመልሶ የዘራውን ሲያጭድ ሳይ ማለት ነው እንደዚህ አይነት ጊዜ ይመጣል ብዬ አላሰብኩም ነበር። ባይዘይ ባይዘይ ደግሞ ላስታውሳችሁ አንዳንድ ቤተሰቦች ፎርጌት የምታረጉ አላችሁና የዛሬ ቪዲዮ ማን ቤት ነው የተለቀቀው? አስተውሉ እሺ። የዛሬው ቪዲዮ የተለቀቀው አብርሃም ቤት ነው። ካሜራ ደቅኖ የጠበቀው ማን ነው? እነ ሩታ ናቸው። ስለዚህ እነዚህ ልጆች ድራማ እንደሚሰሩ አትርሱ። ግን በድራማው ላይ ያሉትን ተዋናዮች ነው እኛ መንቀጠቀጠው። ተረዳችሁኝ አይደለ? ስለዚህ ደግሞ እርስ በርስ አትጣሉ። አንዳንዶች አንዴ ከአብርሃም ወገን ወግናችሁ፣ አንዴ ከሩታ ወገን፣ አንዴ ከምናምን ወገን ወግናችሁ የምትጣሉ አላችሁ እርስ በርሳችሁ። እኛ ከአክተሮቹ ጋር ነው ፋይቲንግ ፈጥረን ያለ ነው። ስለዚህ እኔ ደግሞ አሁን ጦርነቴ ከሄርሜላ ጋርና ከአባባ አብርሃም ጋር ነው። ተረዳችሁኝ? ስለዚህ ደግ አረጉት፣ ዛሬ ደግ አረጉት። በቃ ለምን መሰላችሁ? አብርሃም በግድ ከሩታ ጋር ይኖር ያለ የለም ባይዘይ ማለት ነው። አንዳንዶች ያልሆነ ነገር የምትናገሩ አላችሁ። በግድ ኑር አይደለም። ሩታን ያደረጋት ነገር እንዲህ ተነግሮ የሚያልቅ ስላልሆነ በበደል ላይ በደል ጨምሮባት ከሚገባው በላይ ልጅቷን አቁስሏታል። እንደገና ደግሞ በማይነካ ቦታ ሄዶ ሰው ነካ። ሜሪ በቀላሉ አትፋታው። ያቃታል እኮ ድሮ እንዴት እየጠፈጠፈች ማለት ነው ወደ ቤት እንደምትልከው። ኧረ ተረሳ እንዴ ድሮ ቪዲዮ። ሩታን ያኔ እንደዛ ሲያሰቃያት ሜሪ ነበረች የሱ መድኃኒት ማለት ነውና ሜሪን እንደዛ በዛች ትላንት በመጣች ሄርሜላ በተባለች ሴትዮ እንደዛ አፏን እንድትከፍትባት አድርጎ አጠገቧ ቆሞ ሲከላከልላት አብሯት ሲያላግጥ ሲስቅ አይታችሁታል አይደል? ቪዲዮ ላይ ላንቃው እስኪታይ ነበር ሲስቅ የነበረው በቀደም ከሄርሜላ ጋር። ስለዚህ ራሱ በቆፈረው ጉድጓድ ነው ዛሬ አብርሃም የገባው። ወደዳችሁም ጠላችሁም ሐሳቤን በነፃነት የመስጠት መብት አለኝ አይደል? እንደኔ የምታስቡ እኔ የምሰጠው አስተያየት የሚመቻችሁ ኢትስ ኦኬ። አብዛኞቻችሁ ግን ምን ሆናችሁ ነው የተገለበጣችሁት ወደ አብርሃም? አልገባኝም። በቀላሉ ማለት ነው እንደነዚህ አይነት ሰዎች በቀላሉ በህይወታቸው ውስጥ እንደዚህ አይነት ነገር ቢደርስባቸው ሁሉን ነገር እርስት ትርግፍ አድርገው መልሰው የማንም መጫወቻ የሚሆኑ ሰዎች ናቸው። የአብርሃም ድርጊት በቀላሉ የሚረሳ አይደለም። ከሩታ እኩል ነው ውስጥ የሚያንገበግበኝ ማለት ነው በታሪኩ ላይ። ስለዚህ የሴት ልጅ በደል፣ የሴት ልጅ መጠቃት፣ የሴት ልጅ መበደል የሚያመኝ ሴት ስለሆንኩኝ እያንዳንዱን ቪዲዮ አንድ ቀን ማለት ነው በየተራ ሩታ ላይ ምን እንዳደረገ በክለሳ መልክ እናመጣላችኋለን። አንዳንዶች ለዛሬ ያስባችሁ ለነገ መስራሱ ስላላችሁ፣ ስለዚህ ማለት ነው ቀላል አይደለም ሩታ ላይ የተሰራው ሚና። ቤተሰብ ቀላል አይደለም። አብርሃም እውነቴን ነው የምላችሁ ይሄ ምንድን ነው ትላላችሁ? አሁን እነ ሜሪ የሚያደርጉት ነገር በጣም ሲምፕል ነው። አሁን ላይ እናንተ ይሄንን ቪዲዮ ስላያችሁ በስማም ሩታ እነ ሜሪ ምናምን መጥፎ እንዳደረጉ አድርጋችሁ የምታስቧላችሁ አይደለም። ይሄ መጥፎ ነገር አይደለም። ሩታስ ሩታ ናት፣ ትችላለች። አይታችሁ ከሆነ ብዙ ጊዜ አንጀቷ እያረረ በተወሰነም ፓርት ቢሆን ልትታገለው ወይም ደግሞ በሚያደርግባት ነገር ሁሉ ተቋቁማ ቆይታለች። ሜሪ ግን እንደዛ አይደለችም። ገባችሁ? ሜሪ ኃይለኛ ናት። እንደገና ደግሞ የሩታ በደል እንደ ቤተሰብ ያማታል። እንደገና ደግሞ አብርሃም ሄርሜላን ይዞ መጥቶ አላግጦባታል። ማላገጥ አይገልጸውም። ከተጀመረ ጀምሮ እየሳቁባት በጣም በቃ ደስ የማይል ቪዲዮ ነው በቀደም የተለቀቀው። አጸፋውን እንደምትመልስ ደግሞ እርግጠኛ ነበርኩ። ስለዚህ ራስክ ነህ ይሄንን ነገር እንዲያደርጉ የገፋፋቸው። አሁንም ችግሩ ያለው አንተ ጋር ነው ጋሽ አብርሃም ማለት ነው። ሄርሜላ እንደዛ እንኳን ስትሆን ተይ ማለት ነበረብክ። አበረክ ነው የተሳትፈክ ስታላግጥ የነበረው። ስለዚህ አንተ በከፈትከው መንገድ ሄርሜላ እንደልቧ ሆነች። ብቻዋን ብትሆን ኖሮ ይዛለታ
ሜሪን አትናገራትም ነበር። ሄርሜላ ራሱ እንኳን ልታሾፍ እንዴ ጥርሷንም አከፍትም ነበር ስለምትወለውላት ማለት ነው። ግን አብርሃም ስለቆመ ቢያንስ ያገላግለኛል ብላ ስላሰበች እንደፈለገች ነው ቀልድ አባት ሄደ። ሄርሜላን ለማሳደድ ጊዜ ከምታጠፋ ጋሽ አብርሃም ቶስ እያለ ይመጣ የለ ቤት ያን ጊዜ ጠበቀችው። በቃ ይኸው ይሄ የምታዩት ታሪክ ተፈጸመ ማለት ነው። እኔ እያበረታታው እየደገፍኩ አይደለም፣ ግን ደግሞ አንዳንዶች የሰው ህመም የሰው ቁስል የማይገባቸው አሉ። ልክ እንደ አብርሃም ሩታን ሲበድል ሲገፋት ለሱ ኖርማል ነው። እንደፈለገ ሲያላግጥ በህይወቱ አላግጦባትም ኖሯል። ለሱ ጤነኛ ነገር ነው። ገባችሁ? ሩታ ስትሆን ግን እንዲህ ምድሪቱ ትንቀጠቀጣለች። ደግ አረጉት ይበልክ። አልሄድም ሸንጎም አልወርድም ምን ሆንኩኝ ብዬ ይበለኝ እጄን ያገኘሁት የዘላለም ነሽ እያልክ ማለት ነው። ይህንን ዘፈን እያስታወስክ የሩታዬን ፎቶ እያየክ ነው። በዚህ ጎን ደግሞ ሄርሜላን ጎን አስቀምጠ ከሁለት ያጣ ያው እንዳትሆን ቆዝምበት። ትዝታን ቆዝምበት። ደግ አረጉት እንዴ! አላበዛውም እንዴ? አበዛው እኮ ቤተሰብ፣ የምሬን እኮ ነው። እና በቀደም ደግሞ ምን እንዳረገ ልንገራችሁ። የተናደድኩበት ሌላው ቪዲዮ የፈለገ ከነ ዳኒም ጋር ጸብ ቢሆን ዳኒን አቁሞት ሲያላግጥበት ነበር። የሆነ ቀን ታስታውሳላችሁ? ሁለቴ ነው ላው ላይ ያገሳበት። ቤተሰብ እግዚአብሔርን ቪዲዮን ሄዳችሁ እዩት ከፈለጋችሁ። ዳኒ መጨረሻ ጊዜ ላይ ከአብርሃም ጋር ተገናኝቶ ብቻውን አሁን በቃ ሂድ እጅ ሰጥተሃል፣ ከዚህ በኋላ መረጃ ሁሉም ነገር አጥፍተናል እያለ ሲያላግጡበት ታስታውሳላችሁ? ላው ላይ ሲያገሳበት ነበረ። ስለዚህ ይሄንን ሁሉ የተደረገባቸውን ነገር ቆጥረው ነው ዛሬ እንደዚህ ያላገጡበት ማለት ነው። አብርሃም ራሱ የሚሰራው ነገር እንደ ኖርማል ነው የሚያየው። ታውቃላችሁ? ለይሄ ከሌን ይጎዳል ለከሌ ይሰማዋል የለም። ስለዚህ እሱም በሚያረጋቸው ተንኮሎች እነሱ ደግሞ እጥፍ ሆኖ ይመጡበታል። የልክ ህይወት ከተጀመረ ቆይቷል። ያው ቤታቸውም ትዳራቸውም ከፈረሰ ቆይቷል። አሁን ያለው ውዝግብ የልክ ነው። እዛም እልክ አለ፣ እዚህም እልክ አለ። ግን ደግሞ አንተ አንዳንድ ጊዜ አቅመን ወቅ ጋሽ አብርሃም ማለት ነው የምትጋፋቸውን ሰዎች ምናምን አቅመን እየመጠልክ እንዴ ምን ሆነካል? እንዳኒ ቀጫጫ ምናምን አጭር ስትላቸው አልነበር እንዴ? ባይዘው ማለት ነው ግችሌ መሆንክን ራስ ተካንተ ራስክ እኔ ዛሬ ማለት ነው ደግ አረጉት። አዎ እንዴ ምን ነው አቅም የሌላት አረጋት እኮ ሩታ ማለት ነው። እና እሷ ፈልገውም ባይዘው እዚህ ጋር ደግሞ ሩታ በግድ አብርሃም አብሯት ካልኖረ ልጅ አናሳይም አሉ የምትሉ ሰዎች ሩታ ብትሞት አብርሃምን እንዲሽ በጣቷ በስንጥራት ነካውን ከዚህ በኋላ ገባችሁ? እሷ ብትፈልገው ድሮ ገና ያ ሁሉ አቼቤሩላ ሲከተለተል እኮ ነገሩን መተው ትችል ነበር። ግን እንደማይሆን ስላወቀች ነው። ከዚህ በኋላ ከአብርሃም ጋር አንድ ቤት ተረጋግተን አንኖርም፣ ትዳር ሆኖ ህይወታችን አይቀጥልም። ምክንያቱም እሱ የሴት ችግር አለበት። የሴት ችግር ያለበት ወንድ ደግሞ ለማቆም ይቸገራል። ስለዚህ እኔ ደግሞ ህይወቴን ማበላሸት አልፈልግም፣ በሽታ መሸመት አልፈልግም ብላ ወስና ነው አሁን እንደዚህ የምታዋት ማለት ነው። ለማንኛውም ግን ማለት ነው አብርሃም አሁንም ነገ ሌላ ነገር አስበህ ሌላ ሸር አስበህ ብትመጣ የባሰ ነገር ነው የሚጠብቅክ። ልጅን አታይም የሚለው ነገር በእርግጥ አይዘልቅም። ለዛሬ ሊያናድዱት ይችላሉ። ሩታም እንዳለችው በፕሮግራም ያህል ባይዘው ሩትዬ እናመሰግናለን። የልቤን በአፌ ላይ በተግባር ተናግሬው ነበር ይሄን ነገር። ሩታ ልጁን በፕሮግራም እንዲያይ አድርጊ፣ ቤቱም ደግሞ ቤቴ የሚለውን ቤትም ቀይሪ ብዬ ነበር። ከዛ መሀል እንግዲህ ከዚህ በኋላ ልጅ የምታየው በፕሮግራም ነው ብለዋለች። የስ አሁን ፖሊስም ይዞ ይምጣ ማንንም ይዞ ቢመጣ ከዚህ ውጭ አትልም እሷ። በቃ ሁሌ እየመጣ ይረብሸኛል፣ ስለዚህ እኔ ደግሞ በፕሮግራም እንዳይ ነው የሚፈልገው። በላይ ላይ እንዲህ አድርጓል ብትላቸው መዘዙ ወደሱ ነው የሚዞረው ማለት ነው። ሩታ ሆና ነው እንጂ ብትከሰው ወደ ህግ አካል በትዳሩ ላይ እንደወሰለተ ብታስይዘው ኖሮ ያኔ አብርሃም ድሮ ገና ይቀጣ ነበረ። ግን እሷ እንደሱ ጨካኝ ስላልሆነች እሱ ጨካኝ ሆነ አይደለ? እሷ አምጣ አርግዛ ስንት ፈተና አይታ በወለደችው ልጅ ዛሬ መጥቶ አባት የሚያጫውተው። እኔ አብርሃም የልጁ አባት መባሉ ራሱ ይከነክነኛል። እንደው የፈለገ የሱን ፍሬ ቢሆን የምር አይሆንም፣ ሊሆንም አይገባም። ወደፊት ሩታዬ የአባቱን ስሙን ላስቀይር ይገቻልሽ ማለት ነው። እንዲህ አይነት አባት ምን ይሰራል?
ምን ይሰራል? ቆመ፣ ተቀመጠ፣ መጣ፣ ሄደ፣ አየው፣ ጠየቀው። ምን ሰማችሁ አይደለ? ሩታ ለቤቱ ክራይ እየከፈልኩ ነው ብላለች። ሰማችሁ? እያንዳንዳችሁ ማለት ነው። አብርሃም የሚጎርርበትን ቤቴ ያለው ዛሬ ሰማችሁ? እሷ ነች የቤት ክራይ እየከፈለች እየኖረች ያለችው። ኪራይ ቤት ነው ቤቱ ብያችኋለሁ። ዛት ይዚት ስለዚህ ምንም የሚያስጎርር ነገር የለውም። እቃ ከሆነ ሰብረ ያካፍላለሁ ብሏል። ዛሬ መልካም መቃጠል እንግዲህ ውሸሚትን ዛሬ እንደው የምሬ ነው የምላችሁ ማንንም ማየት አይፈልግም አብርሃም ዛሬ በደረሰበት ከፍተኛ ከቤት ወደ ውጭ የመወርወር አደጋ። እኔ ቆሟል ብላችሁ ነው ዳኒ ይህንን ጉልበት ከየት ነው ያመጣው? የምር ልጁ ግን ተርፏል። እኔ መጨረሻ ላይ ማለት ታግሰውት ውጣ ሲሉት እምቢ አለ። አያይም በቃ አላሳይም እንዳለችው እንደማታሳየው ከተረዳ ዝም ብሎ ወጥቶ አይሄድም ከሚጋተት ማለት ነው። ዳኒ መጨረሻ ላይ እንዴት እንደወረወረው አይታችኋል። እኔ እንጃ እኔ የቆመም አይመስል ሳይወድቅ ራሱ አይቀርም። በጣም ከፍተኛ የሆነ የመወርወር ሙከራን ያደረገበትና ዳኒ ከየት ነው ያመጣው ይሄን ጉልበት? ኦ ማይ ጋድ ቅሌት! የማይከበር ወንድ፣ ስርዓት የሌለው በተለይ ማለት ነው የሴት ችግር ያለበት ወንድ አይከበርም። የትም ወገኖች ለምን ይከበራል? ቤተኛው ጨዋነቱ ታከብሩታላችሁ፣ ቤተኛው ስነ ምግባሩ ታከብሩታላችሁ። እኔ ያመኛል በቃ የሩታ ጥቃት ሁሉ ያ ሁሉ የደረሰባትን ሁሌም አይምሮዬ ያጠነጥናል። አብርሃም አንድ ስቴፕ በሄደ ቁጥር ሲሆን የነበሩት ነገሮች ሁሉ አይምሮ ውስጥ ይመጣሉ። ስለዚህ ለዛ ነው እስካሁን ድረስ እንደሌሎች ተገልብጬ ከአብርሃም ወገን ያልሆንኩት። ገባችሁ? እኔ እንደው ሩታ እንዳትጎዳ እሱም አዳዲስ አጀንዳ እየፈጠረ እየመጣ እሷ እንዳይረብሻት በሚል ባለፈው የሰራሁት ቪዲዮ ላይ ከሰማችሁኝ ሩታ ታይ ብዬ ነበር። በቃ ነገሩ እንዲቆም በቃ ወደ ራሷ ተመልሳ ራሷን ብቻ ፕሮቴክት እንድታረግ ማለት ነው። ምክንያቱም እሱ ካልገደላት የሚቆም ሰው አይደለም አብርሃም። ሰማችሁ አይደል? በሞት ብሏታል እኮ ሜሪን ማለት ነው። አንተ ይሄን ያክል በሰው ሞት የምትደሰት ሳዲስት ነህ እንዴ? ለካ አበስ ገበርኩ። እነሱ ይለፍልፉ ይንጫጩ እንጂ ይሄን ያክል ያንተ ሞት የሚመኙልህ ሰዎች አይደሉም። አንተ ነህ ግን ሩታን በቁም አይገደልካም ማለት ነው ካልክስ። እና ያው በዚህ አጋጣሚ ምን ያህል የአውሬነት ባህሪ እንዳለህም እያሳየከን ነው። እና በሞት ሻላት ሜሪን። የሚገርማሽ ውሃ ስትጠጣትን ሲላም ማለት ነው። እና ነካክተው የሚባል ነገር አለ። ነካክታቸው ነው እዚህ ያደረስካቸው ሜሪንም ዳኒንም ማለት ነው። ሁለቱንም ባለፈው ጊዜ ዲስሪስፔክት ነው ያረካቸው። ስለዚህ ካላቆምክ ይሄንን ነገር አሁን የሚቀጥሉበታል። ልካችሁ ምልክን እየወለደ ችግሮች እየተፋፋሙ ነው የሚሄዱት። እና ቤቱ የጋራችሁ አንተም እሷም አብራችሁ ያፈራችሁበት በተለይ ማለት ነው ላንተ እዚህ መድረስ ትልቁ አስተዋጽኦ ያደረገችው ሩታ ሀብቴ ነች። አዎ ካፈር ነው ያነሳችክ እንደዚህ ፍብላ ማለት ነው። ከአመዳምነት ወደ ወዛምነት ከጥልማጎነት ወደ ቦዲጋርድነት የቀየረችህ ሩታ ሀብቴ ናት። አንድ ቀን ሳታመሰግናት በጥል ተለያያችሁ። አንድ ቀን ቴንኪው ሳትላት ባይዘው እኔ አይገርመኝም ሩታና ለማመስገንክ። መቼ የመጀመሪያ ጊዜ ሞባይል ገዝታ ነቃበል እያለች ማለት ነው አነቃቅታ ዩቲዩብ እንድጀምር ያረገችህን የተንቢ ያክስትክል ልጅ እንኳን መቼ አመሰግንካት? አንድ ቀን ለምስጋና ጠርተካት ቴንኪው አመሰግንሻለሁ ብለህ ስታመሰግናት አላየንም። ለዚህም በመሃላቸው እንደ ቤተሰብ ክፍተት ስላለ አይታችሁ ሆነ እሷ ብዙም ስለሷ አታወራም። ስለዚህ ሰምቲንግ ሮንግ አብርሃም ጋር ተረዳችሁ ወገኖቼ። የገዛ አክስትህን ልጅ ካለ ያላመሰግንካት ለዚህ መድረስ ዋናዋ የዩቲዩብ ሞኒተር የነበረችው የተንቢ እሷን ሳታመሰግን አሁን ሩታን ታመሰግናለህ እንዴ? አንተ ነገም ሄርሜላን እየታቀሻለሁ ትላታለህ። አይገርምም? በዚያ መልክ ማለት ነው። ለማንኛውም ፈታ በሉ። እኔም ዛሬ ራሱ ፈታ ብያለሁ። አዎ ፈታ ብያለሁ። ማንም እየተገፋ እየተበደለ የሚኖርበት ምክንያት የለም። አዎ እና ሩታ ደግሞ አብርሃምን ፈልጋ አይደለም እንድትረዱ ያደረጋት ነገር ነው እንደዚህ እንድትሆን ያደረጋት። እሱ አሁንም አላረፈም። ብዙ ወቅት እያደረገ ነው አሁን ከዚህ በኋላ በእልክ ልንገራችሁ ማለት ነው። የእልክ ምላጭ ያስወጣል ብላለሁ በብዛትና በእልክ ምን እንደሚያደርግ ልንገራችሁ። በእልክ ለሄርሜላ ቀለበት ያደርጋል። ፑሽ እናደርጋለን። ፑሽ በእልክ ያገባታል። በእልክ ያገባት አስባችሁታል? በእልክ ወደ ህይወት መስመር ያስገባት ሴት የሆነ ሰዓት በእልክ ነው ሙንቀር አድርጎ የሚያስወጣም ማለት ነው። ስለዚህ
ይሄ ነገር መከሰቱ አይቀርም እና ልጄ ሲሉላክ ሄርሜላን ሄድና አስወልዳት ብለዋለሽ ሜሪ ማለት ነው። አይ በቃ አብርሽ ያለች አንሲያ ነው ሩታዬ ሌላ ነገር አስባ ነው ያልካት ትናንትና ወዲያ ስትናገራት ነበረ። ልክ እሷ እንደፈለገች ካርገክ ሞኝ ነው በጣም። ወይኔ ሴቶች ሲገፉ ቆይተው ችለው የሆነ ሰዓት ላይ ማለት ነው አይንክ ላፈር ነው የሚሉክ። አልገባህም አንተ? አይን ላፈር። ሩታ እቺ ነበረች እንደ ድሮ ሩታ እየየ ምትል ለፍቅር የምትንበረከክ ነበረች። ግን ይሄ ሁሉ ተንበርክካ ይሄ ሁሉ መስዋዕትነት ከፍላ የሷ የከፈለችው መስዋዕትነትን እንደ አንዳች ተራ ነገር ስለቆጠረባት ዛሬ አውሬ አርጎ ፈጥሯታል። ኃይለኛ ሴት አርጓታል። ቻለው እንግዲህ ቻለው። ያለ አማራጭ መቻል ነው። ወደ ህግም ብትሄድ በራስ ላይ ችግር ነው የምታመጣው። እርቁኑ ጸባይ ገዝተክ ሩታዬ ፕሮግራም አውጥታ እሱንም ማለት ነው ቤት ውስጥ እንዲያዩም አይፈልጉም፣ መጥቶ ቤት ድረስ አይፈልጉም። ስለዚህ በደጅም ቢሆን አይተክ እንድትመለስ ካረገች እሱም እድለኛነት ነው። ተመስገን በላጋሽ አብርሃምዬ። ለማንኛውም ቤተሰብዬ እኔ የምሬን ነው ፈታን ያልኩት። ወይኔ ጉድ ነው ያረጉት ዛሬ፣ በእውነት በጣም ጉድ ነው ያረጉት። እኔ አላዘንለትም ለአብርሃም፣ ሶሪ ቤተሰብ ማለት ነው። እኔ አይመቸኝም ማስመሰል፣ ኖ ማስመሰል። ለሩታ በደል እንዲህ በቀላሉ የሚስተካከል አይደለም። ኦህ ማይ ጋድ። የሆነ ቀን ጊዜ ሲኖረኝ ኔትወርክ በደንብ ሲሰራ ከሀስከበ ሩታና አብርሃም ከተገናኙ ጊዜ ጀምሮ አብርሃም በሄርሜላና በሌሎችም ሴቶች ዙሪያ ምን ሲያደርግ እንደነበረ ሩታ እንዴት ሲያስለቅስ እንደነበረ ቆራርጬ አመጣላችኋለሁ። ማታውቁ ልጆች ስላላችሁ እንዲሁም የረሳችሁ ስላላችሁ ማለት ነው። የዛኔ ይገባችኋል ለምን እኛ እንደዚህ ጥንክር ብለን በአንድ አቅጣጫ እንደፈረስ ለምን እየሄድን እንደሆነ ይገባችኋል። ደህና ቆዩልኝ ቤተሰብ ባይ